ለሁለት ሳምንታት ያክል ጦርነቱ ፋታ ማግኘቱን ተከትሎ ኢራናውያን ደስታቸውን እየገለጹ ነው የሚገኙት። የፓኪስታኑ ጠቅላይ ሚኒስትርም እንደዚሁ ምስጋና እየጎረፈላቸው ነው የሚገኘው። ዶናልድ ትራምፕም እንደዚሁ አመስግነዋል። የኢራን ባለስልጣናትም እንደዚሁ ለፓኪስታኑ ጠቅላይ ሚኒስትር ምስጋናቸውን እያቀረቡ ነው የሚገኘው። ዓለም በጉጉት ወይም ደግሞ በስጋት ሲያየው የነበረው ይህ የዶናልድ ትራምፕ የዛሬ ምሽት ጥቃት ለሁለት ሳምንት ተራዝሟል። አንድ ሰዓት አካባቢ ሲቀረው ነው እንግዲህ ያው ስምምነት የተደረገው። እናም ይሄ ኢራናውያንም ደስታቸውን እየገለጹ ነው። እንደዚሁም ኢራናውያን ገልጸላችሁ ነበር አስቀድመው በተለያዩ መሰረተ ተቋማት ላይ ማለት ነው እንግዲህ በሰልፍ ተሰልፈው ጥቃቱ ከተደረሰ አብረን እንሞታለን ሲሉም ነበር። አሁን ግን ደስታቸውን እየገለጹ ይገኛሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕና እንደዚሁም የኢራን እንደዚሁ ፕሬዚዳንት ለፓኪስታኑ ጠቅላይ ሚኒስትር ምስጋና አቅርበዋል ነው የተባለው። ማሱድ ፔዜሽኪያን እንደዚሁም ዶናልድ ትራምፕም ምስጋና አቅርበዋል ለፓኪስታኑ ጠቅላይ ሚኒስትር ሆርሙዝ ሰርጥ እንዲከፈትና ለሁለት ሳምንታት ያክል የተኩስ አቁም ስምምነት ላይ እንዲደረስ ከፍተኛ አስተዋጽኦ አበርክተዋል የተባለው። ዓለም በስጋት ሲመለከት የነበረው የምሽቱን ድባብ ነው እንግዲህ ያስቆሙት። ምሽት ላይ ነው ዶናልድ ትራምፕ በትሩዝ ገጻቸው ላይ ይህን መልእክት አስተላልፈዋል። ወራሪ ጦርነቱ ለሁለት ሳምንት አራዝመናል ብለው ማለት ነው። ሰዓታት ነበር እየቀረው። እናም ይሄ ትልቅ በዚህም ተግባራቸው ብዙ ሀገራት እያመሰግኗቸው ይገኛል። በመጨረሻው ሰዓት ሰበር መረጃዎች ተሰምተዋል። ከኢራን በኩል ኢራን ለሁለት ሳምንት ሆርሙዝ ሰርጥ እንደምትከፍት ነው ይፋ ያደረገችው። ፓኪስታንም እንደዚሁ ይሄንን ለማድረግ ከፍተኛ ጥረት ማድረጓም ጭምር ታውቋል። ዓለም በስጋት ሲጠብቀው የነበረው ውድመት እንግዲህ ለሁለት ሳምንት ተራዝሟል የተባለው ዶናልድ ትራምፕ ደቂቃዎች ሲቀሩት ነው ይሄ ሆርሙዝ በኢራን በኩል እንዲከፈት እንግዲህ ያው ስምምነት ላይ የደረሱት ማለት ነው። ዶናልድ ትራምፕም ይሄንን እንግዲህ ገልጸዋል ነው እየተብለው። ነዳጅም ከዚህ ጋር በተገናኘ በ16% ቀንሷል ነው የተባለው። በመካከለኛው ምስራቅ ያለው ውጥረት እንግዲህ በዚህ ሁኔታ ጋብ ማለቱ የተነገረው። ከፍተኛ የሆነ ዝግጅት ነበረ። የኢራን ዜጎችም ወደ መሰረተ ልማቶች በመጓዝ ዙሪያውን ከበው ነበረ የተገኙት ማለት ነው። እንግዲህ ከሞትን ማብረን እንጥፋ በማለት ማለት ነው። እንግዲህ የተግባራቸውን ብዙዎችን ማድናቆት ይችራቸው ይገኛል። አርሰናል በባከነ ሰዓት አሸንፏል፣ ድልም ተቀናጅቷል ነው የተባለው። አርሰናል ወደ ፖርቹጋል በማቅናት ከስፖርቲንግ ሊዝበን ጋር በምሽት ጨዋታ አድርጎ ነበረ። በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የመጀመሪያ ጨዋታውን በአሸናፊነት አጠናቋል። ከሜዳው ውጪ በመጓዝ ነው ይሄን ስፖርቲንግ ሊዝበንን 1-0 ያሸነፈው ማለት ነው። ተቀይሮ የገባው ካይ ሃቨርትዝ ነው። በ91ኛው ደቂቃ ጎል በማስቆጠር ነው አርሰናል ወደ አሸናፊነት ያመጣ ማለት ነው። እንግዲህ አርሰናል 2 ዋንጫ ማጣቱ ይታወቃል። አሁን እንግዲህ የአውሮፓ ሻምፒዮንስ ሊግን ሩብ ፍጻሜ በማሸነፍ ወደ ዋንጫው ፍልሚያ እንግዲህ ገብቷል ማለት ነው። መልካም ቆይታ። በዛሬው ዕለት ጄኔራል ታደሰ ወረደ ሪፖርት አቅርበዋል። ጠቅላይ ሚኒስትር አብይ አህመድ በተገኙበት የአንድ ዓመት የስራ አፈጻጸም ነው ሪፖርት ያቀረቡት። በዚህም እንግዲህ ግምገማ ተደርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደዚሁም የጦር አዛዦችና የተለያዩ ይመለከታቸው ባለስልጣናት በተገኙበት ነው ሪፖርቱን ያቀረቡት በአዲስ አበባ ማለት ነው። ከሰሞኑ አዲስ አበባ መሄዳቸው ያው ነገናችሁ ነበር። እዛም ነው እንግዲህ ሪፖርቱን ያቀረቡት። በዚህም እንግዲህ ለተጨማሪ ለ6 ወር ያክል ቀጣይ ስልጣንም እንደተሰጣቸው አንዳንድ የመረጃ ምንጮች እየጠቀሱ ነው የሚገኘው። እንግዲህ በይፋዊ ባይታወቅም ማለት ነው ለቀጣይ 6 ወራትን ስልጣን ይዘው ይቆያሉ የተባለው። ምክንያቱም ስልጣናቸው አሁን መጋቢት 30 ቀን ይጠናቀቃል። ለተጨማሪ 6 ወር እንደሚራዘምላቸው ተገልጿል። ሪፖርትም እያቀረቡ እንደሚገኙ ነው የታወቀው። ኢትዮጵያ ለተባበሩት መንግስታት ድርጅት የኢራንና የአሜሪካ ጦርነት በአስቸኳይ እንዲቆም ጥሪ ማቅረቧ ነው እየተነገረው። በድርድር እንዲቋጭም ጥያቄ አቅርባች ነው የተባለው። የውጭ ጉዳይ ሚኒስትር ነው አምባሳደር ነቢያት በዛሬው መግለጫ ሰጥተዋል። ስለ ኢራን ጦርነት፣ ስለ ፍልስጤምና ስለ እስራኤል ጉዳይ እንደዚሁም ስለ ሰብአዊ መብት ጥሰትም ያነሱት ነገር አለ። እንደሚታወቀው ኢትዮጵያ በተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ምክትል ፕሬዚዳንትነት ማዕረግ ተሰጥቷት ነው እየመራች ነው የምትገኘው በምክትል ደረጃ ማለት ነው። ይህንን በተመለከተም የኢራንና የእስራኤል የአሜሪካ ጦርነት በአስቸኳይ እንዲቆም ጥያቄ ማቅረቧንም ጭምር አምባሳደሩ ይፋ አድርገዋል። በመቀጠልም ደግሞ በእስራኤል ላይ እስራኤል በፍልስጤም ላይ የምታደርገው ሰብአዊ ጥሰትን በተመለከተ እንደዚሁ ውሳኔ ድምጽ ሰጥቶ ነበር። ኢትዮጵያም ስለዚህም እንደዚሁ ድምጿን መስጠቷንም እንደዚሁ ይፋ አድርጓል። ነገር ግን ድምጿን የሰጠችው በተአቅቦ ነው። እንግዲህ ሳትቃወም በድምጽ ተአቅቦ ነው ያለፋችው የተባለው። ብዙዎች ተቃውመዋል። አንዳንዶችም እንግዲህ ያሉት ነገር አለ። ስለ ያንንም አልፋለች። እንደዚሁም ደግሞ በእስራኤልና በፍልስጤም ሀገርነትም ጉዳይ የሰጠችው ሀሳብ